እንደምናመሻችሁ በኤጳፍራ የክርስቶስ ቤተክርስቲያን ስትመጡ እዚህ ቤት ሁሉ ጊዜ እንደምናገረው በተለያየ ስፍራ እዚህም ሌላም ቦታ ሆናችሁ የምትሰሙ ሰዎች ካላችሁ የክርስቶስን ሐሳብ ነው ፈቃዱን ነው የምንናገረው። ስለዚህ ዛሬ ያለንበት ምክንያት ምንድነው? እውነት ያለነው ወጣቶች ለማግባት ያገባን ለመውለድ የምንሰራ ገንዘብ ለማግኘት የሆነ ነገር ለመስራት ነው ወይ ያለነው? ለምንድነው ያለነው? ያለንበትን ምክንያት ማወቅ አስፈላጊ ነው። ያለንበትን ምክንያት እነግራችኋለሁ። ከዛ ያለንበትን ምክንያት ካገኘን በኋላ የምናየው ነገር ይኖረናል። የምናየውን ካየን በኋላ ግባችን ምን እንደሆነ ዛሬ ወገብ ታጠቅ ቀበቷችንን ጠበቅ አድርገን ጫማችንን ታጥቀን በደንብ ረጅም አብረተን ነው የምንሄደው ማለት ነው። ክብር ለኢየሱስ ይሁን። ስለዚህ አሁን ሰርቪስ ነው የምናደርገው። እያንዳንዳችን ያለንበትን ምክንያት በግድ ማወቅ አለብን። አለበለዚያ ታስታውሳላችሁ የኖህ መርከብ ውሃው ከመጣ በኋላ የውሃው ሙላት ምድርን እያሸነፋት ሄደ። የኖህ መርከብ ግን ከፍ ከፍ እያለች ሄደች። ከዛ አራራት ተራራ ላይ ተቀመጠች ይላል አይደል? ታስታውሳላችኋል። የኖህ መርከብን እግዚአብሔር አምላክ በሚያስገርም ሁኔታ ከፍ ያደረጋት ችግር አምጥቶ ነው። የመጣው ችግር የኖህ መርከብን ወስዶ ተራራው ላይ ነው ያስቀመጠው። ክብር ለኢየሱስ ይሁን። ዛሬም በህይወታችሁ ውስጥ የሚመጣው የትኛው ማዕበል፣ የትኛው ወጀብ፣ የትኛው መከራ ወስዶ እናንተን የሚያስቀምጣችሁ ከፍታ ላይ አለ። እዛ ከፍታ ላይ የውሃው 150 ቀን የውሃው ሙላት ካከተመ በኋላ የምታስታውሱ ከሆነ ጸጥታ በሆነ ጊዜ ኖህ ቁራ የሚባል አንድ መልእክተኛ ልኮ ነበር። ትዝ ይላችኋል። እሱ መልእክተኛ እኮ ቀረ፣ እንደወጣ ቀረ። መጽሐፍ ቅዱስ ምን ይላል? ቁራ ወዲያና ወዲህ እያለ ቀረ ይላል። አያችሁ፣ የተላካችሁበትን ምክንያት የማታውቁ ከሆነ ወዲያና ወዲህ ብላችሁ ትቀራላችሁ። ተወልዳችኋል። ወዲያና ወዲህ ብሎ ከመሞት እግዚአብሔር ይጠብቃችሁ። በደንብ አሜን በሉኝ። ምርቃት ነው። በደንብ አሜን በሉ። ወዲያና ወዲህ። በጣም ብዙ ሰው ዛሬ ምን እየሆነ ነው? ወዲያና ወዲህ። ለምን ሲባል ተልኮ ስለጠፋበት። ቁራ የተላከው ሂድና የምድርን ሁኔታ አይተና ምድር ተገልጣለች ወይ ቼክ አርግና ና ነው ብሎ ይላከው። ሄደና ወዲያና ወዲህ ያለ ቀረ ይላል። ከዛ በመቀጠል ነው እርግብ የተላከችው። ኖህ እንደገና በጣም ገርሞት ይሄ ወጥቶ ቀረ። ያው የቁራ መልእክተኛ ሲባል ሰምታችሁ ታውቃላችሁ። በእኛ ባህላችን ብይላችን ላይ ያለ እንደዛ ወጥቶ ስለቀረ በኋላም እርግብኛ አውርቷት ይሁን እርግብኛ ችሎ ወይ ሰውኛ ችላ እንደው አናቅም፣ ግን ተላከች። ሄደችና ምንም የተገለጠ ነገር የለም ብላ ነው የመጣችው። ድጋሚ ስትላክ ነው ሄዳ ቀንበጡን ይዛ የመጣችው። ይኸው ተገልጧል ጋሽ ኖህ፣ ምድር ተገልጧል፣ ተልኳን ፈጽማ መጣች። ወገኖቼ እዚህ ምድር የምትኖሩ ሰዎች ስጋ የለበሳችሁ ከሰው የተወለዳችሁ በምድር ላይ የምትኖሩ ሁሉ እግዚአብሔር ተልኮ ሰጥቷችኋል። ተልኳችሁ ከጠፋባችሁ ወዲያና ወዲህ ብላችሁ ግባ ከመሬታችሁ ይፈጸም። እኔ ምድር አልተገለጠችም ብላ መጀመሪያ ማረፊያ አታ የመጣች እርግብ ቁራ የት ሄዶ ነው? እሱም ባለክንፍ እሷም ባለክንፍ ናት። የት ሄደ? ምን ማረፊያ አለ? ምንም ማረፊያ በሌለበት በዛ በተጥለቀለቀ ዓለም ላይ ወዲያና ወዲህ እያለ ቀረ ይላል መጽሐፍ። ስለዚህ ወዲያና ወዲህ ብለን እንዳንቀር ያለንበትን ምክንያት ተልኳችንን ማወቅ ያስፈልጋል። ዮሐንስ ወንጌል ምዕራፍ 17 አባት እኔን እንደላከኝ እኔ ደግሞ እነሱን ልካቸዋለሁ አለ። ጌታ ኢየሱስ ይሄን ያለው እኔን እንደላከኝ እኔ ልካቸዋለሁ አለ። ስለዚህ ለምንድን ነው ያለነው ከተባለ ተልከን ነው ያለነው። እኔ ተልኮ አለኝ፣ ተልኬ ነው ያለሁት። ተልኳችንን በትክክል ካላወቅነው እንድቹ ወዲያና ወዲህ ብለን ተቅበዝብዘን የዓለም ቁማር ውስጥ ገብተን አንዴ ስንበላ አንዴ ስንበላ እንደዚህ አይነት ጨዋታ ውስጥ ያላችሁ ሰዎች ህይወታችሁ የመብላትና የመበላት የሆነ ቁማርተኛ የሆናችሁ ሰዎች ቆም በሉና ተልኳችሁን አንሱ። ብዙ ጊዜ ድሮ በመልእክቶቼ መሃል ማነሳው ነገር አለ። እኔ ልጅ ሆኜ ተልኮ መልእክት አይሰጠኝም ነበር። ሰው ከጠፋ ልጅ ከጠፋ ነው ብቻ የሚላከው። ለምን ካላችሁ ተልኮዬን በትክክል አልፈጽምም ነበር። እናቶች ሰፈር ውስጥ ሆነው ምናምን ተየቦጌ ምናምን አነበሩኛ ሰፈር ሰዎች ሰው የለም ልጅ የሚላካው ተብሎ ነው። በቃ ይኸው ሰምተሃል? ምንድነው ያልኩት? 6 ያስደገመው ነው የሚልኩኝ። እናቴም እኔን አትልክም ሰው ካላጣች በስተቀር። ለምን ካላችሁኝ ክብሪት ስባል ሳሙና፣ ስኳር ስባል የሆነ ነገር ገዝቼ ስለመጣ አንዳንድ ጊዜ ይጠፋብኛል። ቤት ከዚህ በፊት ተናገር ያለው ስኳር ግዛና ተብዬ ስኳር ይኸውልህ አገር ነበር የሚያከለው የድሮ ስኳር። እሺ እንደዚህ በትልቅ ወረቀት ተጠቅልሎ ያው ቺፕስ በየመንገዱ የምትበላበት በ10 ሳንቲም እሱን እንገዛ ነበር። ስኳር ገዝተና ተብዬ ወተት ተጥዶ ስኳር ፍለጋ ሄጄ ሽፈርሉ አቤት ወተት አለ አልኩት። አለ አለኝ።
ሰጠሁት 10 ሳንቲም። በዚህ የለም አለኝ ስሙኒ ስለነበር። ሼኪ ወተት አለ ስሰጣቸው በዚህ የለም ሲሉኝ የከተማው ሱቅ አልቀረኝም። ሰፈሩን ስዞሩዬ እማዬ ተቃጥላ አባቴም ነበር በህይወት የዛን ይሄን ድሮ ማይረባ ልጅ ልከሽ ተብሎ ድስቱ ሙሉ ወተት ተጠጥቶ የቤተሰብ ወተት ሊጠጣ ከዛ ሌላ ስኳር ተገዝቶ ተጠጥቶ ደረስኩኝ። ቆይቼ መጣሁ። የለም አልኳት። እናቴ ምኑ አለች። ስኳሩ ይጋለው በል ፈርብላ ፈር ያስበላ ተብዬ አልላክም ነበር። ምንድነው ይሄ ችግሩ ካልከኝ የተላኩትን ነገር በትክክል ተልክ ያለው እኮ ሄጅ ያለው እኮ ግን በትክክል ስላልሰማው እንድቹ ስቅበዘበዝ ቡላ መስዬ የተመለስኩበት ጊዜ ብዙ ነበር። ምን ተልካችኋል? ዛሬ መለስ እንድትሉ ወደ ቀልባችሁ ወደ ህሊናችሁ እንድትመለሱ ወደ መንፈሳችሁ እንድትመለሱ። አለበለዚያ ከጨዋታ ውጭ ትሆናላችሁ። እኔን እንደላከኝ እኔ ደግሞ ልካቸዋለሁ አለ። በጎቼ ድምጼን ይሰማሉ አለ። በግ ሆኖ የመጣ ጌታ እነሆ የዓለምን ሕዝብ ሁሉ ኃጢአት የሚያስወግደው የእግዚአብሔር በግ ብሎ ዮሐንስ የተናገረለት እሱ በግ በጎቼ ብሎ ነው የሚጠራን። በጎቹን ልኳቸዋል፣ ተልካቸዋል። ምን እየሰራችሁ ነው? ተልኳችን ምንድነው? ተልኳችን ምንድነው? ምን መስሏችሁ ነው ግራ የገባችሁ? ምን መስሏችሁ ነው የከሰራችሁ የመሰላችሁ? ምን መስሏችሁ ነው በጣም ባዶነት የሚሰማችሁ? እግዚአብሔር ወደዚህ ምድር ሲያመጣችሁ ለምን ያመጣችሁ መስሏችሁ ነው? ተልኮ አለ። ስጋ የለበሰ የወንጌል ድምጽ የሰማ ብርሃን ያገኘው ዳግም የተወለደ እኔ ሕያው ነኝ ሰው ነኝ የሚል ሰው ካለ ተልኮ ተሰጥቷቸዋል። ተልኮ መጽሐፍ ቅዱስ ማቴዎስ 28:19 ላይ ያለው ነው። ሂዱና ወንጌልን ለፍጥረት ሁሉ ምን አድርጉ? ስበኩ አይልም ይላል። ማቴዎስን እናውጣና ማቴዎስን የምታውቁት የእግዚአብሔር ቃል ሂዱ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኳቸውን እያስተማራችሁ ምን አድርጓቸው? ደቀ መዝሙር አድርጓቸው። ስለዚህ የመጀመሪያው ታላቁ ግሬት ኮሚሽን የሚባለው የተላክንበት ተልኮ ይሄ ነው። ይሄንን ተልኮ ነው የምንፈጽመው። ተልኮውን የምንፈጽምበት ሜትድ ሊለያይ ይችላል። ተልኮውን ወስደን ለሰዎች የምንሰጥበት መንገድ ሊለያይ ይችላል። በጣም ድሮ ወንጌሉ በተለያየ መንገድ ሐዋርያቱ በነበሩበት ጊዜ ይህንን ወንጌል አገልግሎት ጮክ ብሎ በገበያ መካከል ጮክ ብሎ ሕዝብ በተሰበሰበበት መካከል ሰብከውት ብዙዎችን ገምሰው ወደ መንግስቱ ጨምረዋል፣ ወደ ህብረት ጨምረዋል። ሜትዱ እሱ ስለነበረ እየጨመረ ደግሞ እድሜ እየጨመረ ሁኔታዎች እየተለወጡ ሲመጡ ሜትዱ ዋን ቱ ዋን እየተደረገ በጣም በተለያየ መንገድ ወንጌል ተሰብኳል። በደግነት፣ በቸርነት፣ በመልካም ስራ ወደ ሰዎች ሁሉ በሚያስፈልጋቸው መንገድ ለሰዎቹ በሚቀል መንገድ በሚገባ መንገድ ይህንን ተልኮ ቤተክርስቲያን ስትፈጽም ኖራለች። ስለዚህ ያለነው ለምንድን ነው ካላችሁኝ ሞቱን ለመናገር ነው ያላችሁት ኮንዶሚኒየም ተመዝግባችሁ እጣ እየጠበቃችሁ ቁጭ ብላችሁ ስጋችሁን እየጨረሳችሁ እንድትኖሩ አይደለም። ያላችሁት ሎተሪ ቆርጣችሁ ቁጭ ብላችሁ ሎተሪ እንዲወጣላችሁ እየጸለያችሁ እንድትኖሩ አይደለም። ያላችሁት እግዚአብሔር እድል ከሰጣችሁ ከዚህ በኋላ መሬት ላይ የምትኖሩ ከሆነ በአንድም በሌላም መንገድ ሰዎች ስታገኙ የኢየሱስ ክርስቶስን መሞት ለሌሎች ሰዎች ንገሯቸው። ለእናንተ ነው የሞተው በሉና ምስክር ሁኑ። በህይወታችሁ ጌታን መስክሩት። በንግግር ስበኩት፣ በህይወት ስበኩት። ያለነው ለዚህ ነው እና ሄዱ እኔን እንደላከኝ። ኢየሱስ ለምን የተላከው? ኢየሱስ የተላከው ዓለምን ከእግዚአብሔር ጋር ከራሱ ጋር ለማስታረቅ ነው። ሂዱና የመጨረሻው ጸሎቱ ዮሐንስ 17ን ስታጠኑ ትደነቃላችሁ። እኔ ከዓለም አይደለሁም ከዓለም አይደሉም፣ ዓለም ጠላቸው፣ የሚኖሩት ደግሞ በዚያው ነው። ጌታ ሆይ ያለ ሲጸልይ ከዓለም እንድታወጣቸው አለምንም፣ በዚያው እያሉ ጠብቃቸው አለ። የት ነው የምንኖረው? ዓለም ላይ ግን ከየት አይደሉም? ከዓለም አይደሉም። ተልከው ነው። ምን ሊያደርጉ? የምስራችን ወንጌል ሊሰብኩ ተልከው ነው። ምን ሊያደርጉ? አይናቸው እነሱ ተከፍቶ አይኑ የተጨፈነበትን ሊከፍቱ፣ ጨለማ ውስጥ ያለውን ወደ ብርሃን ሊመሩ፣ የክርስቶስን የማዳን ወንጌል ሊሰብኩ። ኢየሱስ ክርስቶስ የዘላለም ሕይወት ነው። እሱን ማወቅ ይቺ የዘላለም ሕይወት ናት ይላል። ወገኖቼ ኢየሱስን የማያውቁ ዘመዶች ካላችሁ እንዲያውቁ እርዷቸው። ያለነው ለዚህ ያለነው ጃኬት ገዝተን እንቁልልጭ ልንጫወት አይደለም። ያለነው ቤት እየሰራን ጌታ የሰራው እያልን ድንጋይ እያሳየን ልንቀልድ አይደለም። ያለነው ከሞት ወደ ሕይወት ሰዎች እንዲሻገሩ የኢየሱስ ክርስቶስን የመስቀል ሥራ ገብቷችሁ ከሆነ በርቶላችሁ ከሆነ እሱን ለማሳየት ያለነው ለዚህ ያለነው ለሱ ለማብሰር ትእዛዙን ለመጠበቅ
ሂዱ ንገሯቸው፣ ያዘዝኳቸውን እያስተማራችኋቸው። ትእዛዝ አለ ከወንጌሉ ጋር አብሮ የታዘዝነው ነገር አለ። ምን ኑሩ፣ እሱን እያዘዝኳቸውን እያስተማራችኋቸው። የህይወት ስርዓት አለ፣ እሱን እያስተማራችኋቸው ደቀ መዝሙር አድርጓቸው። የክርስቶስ መሆናቸውን አሳዩዋል። ያለ ነው ለዚህ እኔ እዚህ ጋር ያለሁት ለዚህ እዚህ ጋር ያለሁት የእግዚአብሔርን ፈቃድ ለእናንተ ልነግር ነው። እዚህ ጋር ላይ የመጡ ሰዎች ልነግር፣ መንገድ ላይ ለማገኛቸው ላሳይ፣ ልነግር፣ በህይወት ልኖረው ላሳይ ያለ ነው ለዚህ። እንደ ቤተ ክርስቲያን ያለ ነው ለዚህ ነው። እንደ ግለሰብ ያለ ነው ለዚህ። ያለሁት ለዚህ ነው በሉ። የምናየውስ እሺ ይሄን ሰራን፣ አዎ ወደፊት የምናየው የሚታየን ነገር ምንድነው ካላችሁ፣ በፍቅር የሚመላለስ ማህበር ማየት። ይሄ የክርስቶስን ፍቅር የተቀበለ ቤተሰብ፣ የክርስቶስን ፍቅር የተቀበለ ማህበረሰብ፣ ይህንን ውድ ሽቱ የተቀባ ይህንን ሽታ የሚሸት ብዙ ማህበረሰብ ማየት የምናየው ወደፊት ይሄንን ነው። አዎ አሁን ምን እያየህ ነው? እኔ ማየት የምፈልገው እሱን ነው። የተለወጡ ሰዎች፣ የእውነት ወንጌል የቀየራቸው ሰዎች፣ የእውነት ይህንን ሰማያዊ ሽቱ የተቀበሉ፣ ይህንን ሰማያዊ ክብር የተቀበሉ፣ ይህንን ሰማያዊ ፍቅር ያገኙ፣ በፍቅር የሚመላለሱ ብዙ ሰዎች ማየት። በፍቅር የሚመላለሱ፣ ክርስቶስ እንደሚወድ ሰዎችን የሚወዱ፣ ክርስቶስ እንደሚኖር የሚኖሩ፣ በፍቅር የሚመላለሱ። የወንጌል የመጀመሪያው ማለዳ ጠዋት ላይ ይህን ወንጌል የተቀበለች ቤተክርስቲያን በዚህ ነበር የምትታወቀው። ለዚህ ነው ለኤፌሶን መጽሐፍ ሲጽፍላት ዮሐንስ ራእይ ሄዳችሁ ስትመለከቱ ይሄን ነው ያላት። በጣም ጥሩ ነበረ፣ አቀባበልሽ ጥሩ ነበረ። ሐዋርያት ሳይሆኑ ሐዋርያንን የሚሉትን ምርምረሽ እንዳገኘሽ አንቺ ቤተክርስቲያን በጣም ደስ ብሎኛል። መከራሽን አውቃለሁ፣ ስራሽን አውቃለሁ፣ እያንዳንዱ እንቅስቃሴሽን አውቃለሁ። ነገር ግን የቀደመውን ጥለሽዋል። የሚታየውን ነገር ጥለሽዋል። ሊታይ የሚገባው ነገር እንጥለሻል። የቀደመች ቤተክርስቲያን እኮ እቺ ናት። ስለዚህ መጣብሻለሁ፣ አንሺ፣ የጣልሽውን አንሺ። ስለዚህ ልናይ የሚገባል የምንኖረው ለወንጌል ነው። የምንኖረው ይሄንን እውነት ለመንገር ነው። የምንኖረው ሰዎች ከጥልቅ እንዲወጡ ነው፣ ከጨለማ እንዲወጡ ነው። የምንኖረው ሰዎች ከእግዚአብሔር ጋር እንዲታረቁ ነው። ለዚህ ነው ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ በቃ አሮጌው ነገር አልፏል ምናልና ከእግዚአብሔር ጋር ታረቁ ብለን ሰዎችን ስለ ክርስቶስ እንለምናለን ይላል። የምንኖረው ለዚህ ሰዎች እንዲታረቁልን፣ ከእግዚአብሔር ጋር እንዲጋጩ አይደለም፣ በእኛ እንዲጣሉ አይደለም፣ እንዲታረቁልን፣ የእግዚአብሔር መንግስት እንዲገቡልን፣ ክርስቶስ የከፈለውን ዋጋ እንዲያውቁልን፣ ያንን ህመም ዋጋ እንዲሰጡት፣ ያንን ስቃይ ዋጋ እንዲሰጡት፣ ያ ሞት ትርጉም እንዲያገኝ ነው የምንኖረው። የምናየውስ በዚህ ሞት በዚህ ፍቅር የተወለዱ ሰዎች በፍቅር ሲመላለሱ ነው። በፍቅሬ ብትኖሩ በዚህ ምኖቼ የኔ ደቀ መዛሙርት መሆናችሁ ይታወቃል። በቃ ምንድነው ማየት የፈለጋችሁት? አንዳንድ ሰዎች አይቻሉ በጣም ብዙ ሀብታም ሰዎች ማየት፣ ብልጽገን ሁላችንም ባለ መኪና ሆነን፣ ሁላችንም ባለ ፎቅ ቤት ሆነን ማየት፣ ሁላችንም ሲሚንቶ ውስጥ ገብተን መቆም፣ መኖር፣ መተኛት ነው። ምንድነው ማየት የምትፈልጉት? እንደ ቤተ ክርስቲያን እዚህም እዛም ሆናችሁ የምትሰሙ፣ እዚህም ያላችሁ ወደፊት ማየት የምትፈልጉት ምንድነው? ማየት የምፈልገው በፍቅር የሚኖሩ ሰዎች፣ ሰዎችን በክርስቶስ ፍቅር የሚወዱ ሰዎች፣ የክርስቶስ ፍቅር ሽታ ያለባቸው ሰዎች፣ ብዙ ሰዎች ማየት፣ በገቡበት ሁሉ የሚሸተት ህይወት ያላቸው ቢወደዱ ሰዎች፣ በህይወታቸው ሰዎችን የሚማርኩ ሰዎች ማየት። ኤፌሶንን ይሄን ያህላት ጥለሽዋል። የቀደመው ምንሽ ፍቅርሽ ዋናው ነው የጣልሽ። ስለዚህ ማየት ካለብን ይሄን ነው። ምንድነው ቤተክርስቲያን እያየን ያለ ነው? ከቀን ወደ ቀን ምንድነው እየተጨመረልን ያለው? ምንድነው እየታየ ያለው ነገር? ምንድነው ምድር ላይ እየታየ ያለው? ምንድነው በዘመናዋ ቤተክርስቲያን ውስጥ እያየን ያለ ነው? ምንድነው እናንተስ ማየት የምትፈልጉት? እስቲ ጸሎታችሁን አስተካክሉት። የምትኖሩበትን ጉዳይ አገኙት። በቃ እግረ መንገድ ታገባላችሁ፣ እግረ መንገድ ትወልዳላችሁ፣ እግረ መንገድ ትነግዳላችሁ፣ እግረ መንገድ ትሰራላችሁ፣ እግረ መንገድ ፕሮጀክቶች ይኖራችኋል። መሬት ላይ ለእግዚአብሔር ክብር ለሰው ጥቅም የሆነ ነገር ካላችሁ ይሆናል። ይሄን ፕሮፖዛል ይዛችሁ የሆነ ነገር ጽፋችሁ ይዛችሁ የያዛችሁት አጀንዳ ፕሮግራም ምናምን ካላችሁ እሱ ፕሮግራም ቅኝቱን ቼክ አድርጉት። ወደ ላይና ወደ ታች ስራ አለው። ወደዚህ ብቻ ከሆነ አይከናወንም። እኔም እንዲከናወን አልጸልይም።
እግዚአብሔርን የሚያከብር ሰዎችም የሚጠቅም ከሆነ እመኑኝ ያደርገዋል። እግዚአብሔር ትንሽዬ ጊዜ ሊፈልግ ይችል ይሆናል። ለምን? ለእግዚአብሔር ክብር ለሰው ጥቅም የሆነ ነገር ይፈጸማል። አትጠራጠሩ። ለከርስ ከሆነ አይፈጸም። ለትዕቢት ከሆነ ለመደለብ ከሆነ ሌሎችን ለመጨቆን ከሆነ ደም ለማፍሰስ ከሆነ አይከናወንም። እንጸልይበታለን በኢየሱስ ስም እንዳይሆን፣ ስጋት እንዳይፈጥር ሀገር ላይ ለቤተ ክርስቲያን ስጋት እንዳይሆን። አመፀኛ ሲበለጽግ ስፈራ ትዕቢተኛ ሰዎች ሲበለጽጉ እንዴት እንደምፈራ፣ እግዚአብሔርን የማይፈሩ ሰዎች ባለጠጋ ሲሆኑ ስፈራ፣ እነሱ ሲበለጽጉ ምድር ስጋት ውስጥ ትወድቃለች። ወቆይ ምን እያያችሁ ምንድነው ማየት የምትፈልጉት? ቪዥን እኮ ይሄ ነው። የምትኖርበትን ታገኛለህ። ወደፊት ምናየው ስትል የምታየው ይሄ ነው። በያዝከው ራእይ፣ በያዝከው ፕሮግራም፣ በያዝከው ሀሳብ የምታየው ምንድነው ማየት የፈልጋችሁት? የሚለያይ ማህበረሰብ፣ የማይጨባበጥ፣ የማይገናኝ፣ የማይጠያየቅ፣ አንዱ ቤት የማይገባበት፣ የማይነካካ፣ በርቀት የሚታይ፣ በግንብ የሚታይ፣ የሚታጠር ነገር ማየት ነው። ስለዚህ ቼክ ማድረግ ጥሩ ነው። ራእይ አለን ምናምን አለን የሚሉ ሰዎች ቼክ ቢያደርጉ ጥሩ ነው። ለዚህ ነው ጳውሎስ ለጢሞቴዎስ ሲጽፍለት በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 11 ላይ ይህን እዘዝና አስተምራል። በቃ የሚታየው ነገር ይሄ እዘዝና አስተምር፣ በቃል በኑሮ በፍቅር በእምነት በንጽህና ለሚያምኑት ምሳሌ ሁን እንጂ ማንም ታናሽነትን አይናቀው። ይሄ ነው የሚፈለገው። ገብቷል ልጄ? አዎ። የምትኖረው ይህን እዘዝ በቃል ቃልህም ኑሮህም። ምናየው ይሄንን ነው ልጄ። ይሄ መታየት አለ። ቃልም ኑሮም በፍቅርም። ስለዚህ ቃል ኑሮ ፍቅር ያላቸውን ሰዎች ማየት የቤተ ክርስቲያን ተልእኮ ይሄ ነው መሆን ያለበት። የቤተ ክርስቲያን ተልእኮ ይሄ ነው መሆን ያለበት። ቃልና ኑሯ ፍቅሯ የሚታይ እንደዚህ ፍቅር ያላቸው ቃላቸውና ኑሯቸው ተመሳሳይ የሆኑ ብዙ ሰዎችን እግዚአብሔር በምድራችን ያብዛል። እስቲ በደንብ አሜን በሉ። ይሄን አስተምር። በእምነት በንጽህና የሚመላለሱ ሰዎች ማየት፣ በንጽህና በተቀመጡበት ቦታ በንጽህና በተሰማሩበት ስፍራ በንጽህና በጨዋነት ቃላቸውም ኑሯቸውም ፍቅራቸውም የሚነካ የሚዳሰስ የሚታይ ብዙ ሰዎች አንተ ይሄን ማንም ታናሽ እናት እንዳይንቀው። ይሄ ነው ዋናው ማንም እንዳይንቀው። እስክመጣ ድረስ ለማንበብ ለመምከር ለማስተማር ተጠንቀቅ። እስክመጣ በትንቢት ከሽማግሌዎች እጅ መጫን ጋራ የተሰጠን ባንተ ያለውን የጸጋ ስጦታ ችላ አትበለው። እጅ ጭነናል። ጳውሎስ ጢሞቴዎስ ላይ ነው እጅ የጫነው። ለምን? ስለሚያውቀው። ለምን? እሱ ውስጥ ጸጋ ስላለ። ለምን? ጨዋ ስለሆነ። ለምን? መንፈሳዊ ስለሆነ። ለምን? እውነት ውስጡ ስላለ። ምን እንዲሆን? ውስጡ ያለው እንዲገለጥ። እጅ የሚጫነው ለዚህ ነው። ስለዚህ የሚያውቃችሁ ሰው፣ በትክክል የሚረዳችሁ ሰው፣ እናንተን የሚያውቅ ሰው ካልሆነ እጅ እንዳይጭንባችሁ። ከሽማግሌዎች ጋር ሆነ እጅ በመጫን ባንተ ያለውን የጸጋ ስጦታ እንዳነሳ በጸጋ ስጦታ ችላ አትበል። ማደግህ በነገር ሁሉ እንዲገለጥ ይህን አስብ፣ ይህን አዘውትር። ለራስህ ለትምህርትህ ተጠንቀቅ፣ በእነዚህ ጽና። ይህን ብታደርግ ራስህንም የሚሰማህንም ታድናለህ። ስለዚህ ወደፊት የምናየው ምንድን ነው ከተባለ የምንኖረው ተልከን ነው የመጣን። እስቲ ተልኬ ነው የመጣሁት በሉ። እስቲ የተላኩት ወደ ዓለም ነው በሉ። የላከኝ እግዚአብሔር ነው። ተልኮዬ ለሌሎች ሰዎች የማዳን ወንጌልን ለመንገር ነው። የሚነግር ሰው ህይወቱ ምንድን ነው መሆን ያለበት ሲባል በፍቅር የሚመላለስ። ወንጌል በፍቅር የሚሰበክ ነው። ወንጌል በፍቅር የሚሰበክ ነው። ከፍቅር ውጪ ከወጣ ወንጌል አይደለም። ለምን ካላችሁ ወንጌል ራሱ ፍቅር ስለሆነ የእግዚአብሔር ፍቅር የተገለጠበት ስለሆነ። ስለዚህ ምንድን ነው ወደፊት የምናየው እንደ ቤተክርስቲያን ካላችሁ ብዙ ፍቅር ያላቸው ሰዎች፣ ሰዎችን በመውደድ የሚታወቁ ሰዎች በፍቅራቸው የሚከተሏቸው ሰዎች፣ በደግነታቸው በንጽህናቸው በኑሮና በቃላቸው አይተዋቸው የሚከተሏቸውን ሰዎች ማየት። ኤጳፍራ ማየት የምትፈልገው ይሄንን፣ እኔ ማየት የምፈልገው ይሄን ነው። እንደ ባለ ራእይ እግዚአብሔር መልእክት እንደሰጠው ሰው ተረኛ እንደሆነ ሰራተኛ ምንድን ነው ማየት ወደፊት ናፍቆት ብትለኝ፣ እኔ ማየት የምፈልገው በፍቅር የሚመላለሱ ሰዎች ማየት፣
ሰዎችን የሚወዱ ሳያዳሉ ሳይመርጡ ብሔር ዘር ሳይሉ ቀለም ሳይለዩ ሀብታም ድሃ ሳይሉ የሰው ልጆችን እግዚአብሔር በሚያያቸው መጠን ልክ የሚያዩ እግዚአብሔር በሚወዳቸው ልክ የሚወዱ በጣም በሚገርም ሁኔታ በዚህ ህይወት ውስጥ የተጥለቀለቁ ሰዎች ማየት። አንዳንድ ሰዎችን ስትቀርቧቸውና ስታቀርቧቸው የሚናደዱ ክርስቲያኖች አላገኛችሁ? እነሱ ኃጢአተኛ ብለው የሆነ ኮርነር ያደረጓቸውን ሰዎች ስትቀርቧቸው አልገፏችሁም? አልናቋችሁም? እኔ ተንቄ ኃጢአተኞችን ለምን ተቀበለ? ኃጢአተኞችን ለምን ወደደ? ኃጢአተኞችን ለምን ቀረበ? ከኃጢአተኞች ጋር ለምን በላ? ብለው እኮ ነው ኢየሱስን የከሰሱት። ዛሬም ማየት ምንድነው የምትፈልገው ብትሉኝ፣ ሰዎችን የሚወዱ ሰዎች በጌታ ፍቅር። ድሮ በጌታ ፍቅር ወድሃለሁ ይላል ሰው። የምር ደግሞ ነበራቸው፣ የጌታ ፍቅር ነበራቸው፣ ኖረዋል። በየወይኒ ቤቱ በህይወታቸው የማረኩ ብዙ የእግዚአብሔር ሰዎች ነበሩ። ድሮ ሰዎች ተከትለዋቸው እነሱም ቤተክርስቲያን የሚሄዱ ሰዎች ነበሩ። በንጽህና ይኖሩ የነበሩ ክርስቲያኖች ነበሩ። እኛ መንጃ ፍቃድ ድሮ ለማውጣት ስንሄድ ጴንጤ ከደረሰ በቃ ዋጋ የለም 7 ነው የምትወድቀው ይባል ነበር። ይጥላል። 150 ብር ነበር። 100 ብር ነው ጉቦ የሚሰጠው። አትሰጥም፣ እነሱም አይቀበሉህም። ጴንጤ ከደረሰ ድሮ አያሳልፍህም። ተፈተነ ከተማ ምናምን ሄደ ተፈተነ ከወደቅ ወድቀሃል። እንዲሸጉጠህለት የሚያሳልፍ አልነበረም ድሮ። በሆነ ስራ ኃላፊነት ላይ ተቀምጠው እነሱ አይበሉም አያስበሉት፣ በንጽህና ይታወቁ ነበር። አሁንስ መስሪያ ቤት አይደለም እዚህ ፑልፒት ላይ የሚቆም ሰው እግዚአብሔር ቃል ይዞ የሚቆሙ ነው ወይ? ምንድነው ማየት የፈለከው ካልከኝ፣ የቤተ ክርስቲያንን ክብሯን የሚያስጠብቁ በንጽህና በፍቅር በታማኝነት ቃላቸው ስራቸው የሚታይ ሰዎች በየመስሪያ ቤቱ በምድሪቱ ላይ በከተማው ላይ ማየት ቤተ ክርስቲያን ምን ናፍቀው እሱ እንጂ በጣም ብዙ ሀብታም ሰዎችን መሰብሰብ አይደለም። ብዙ ሀብታም ባለጌ መሰብሰብ አይደለም። ባለውሽሞች መሰብሰብ አይደለም። የኔ ራእይ ይሄ አይደለም። ብዙ የበለጸጉ ስድ ሰዎችን መሰብሰብ አይደለም። ሀገርንም ትውልድንም የሚያጠፉ ሰዎች መሰብሰብ አይደለም። እነሱ ማርባት አይደለም። ከተቻለ ማጥፋት ነው። እነሱ በወንጌል እውነት ወደ እግዚአብሔር ሐሳብ መልሶ የወንጌል ብርሃን በርቶላቸው ከጨለማ ወደ ብርሃን እንዲመጡ መርዳት ነው። ብዙ ፍቅር ያላቸው የእውነት ሰው የሚያስቡ የሚራሩ፣ ለወጣት የሚያዝኑ፣ ወጣቱን ከወደቀበት የሚያነሱ እንጂ ወጣቱን ድህነትና ችግሩን ተጠቅመው የሚቀርጥፉትና የሚበሉትን ሰዎች ማየት አይደለም። የሚራሩ ስራ የሚፈጥሩ ስራ ፈጥረው ብዙ ወጣቶችን ስራ የሚያሰሩ ድርጅቶችን ፋብሪካዎችን ሲሰሩ ሌሎች ሰዎች የሚጠቀሙበት ሌሎች ሰዎች የሚኖሩበት አድርገው የሚሰሩ እንጂ ከርሳሞችን መሰብሰብ አይደለም። ግለኞችን መሰብሰብ አይደለም። በፍቅር የሚመላለሱ ሰዎች አልፈው ትውልድን ማሰብ የሚችሉ ሰዎች ከሆድና ከከርሳቸው ከጓዳቸው ያለፈ ማየት የሚችሉ ሰዎች እነሱ ማየት እግዚአብሔር ያብዛል። ያለነው ለወንጌል ነው የምናየው ይሄንን። ስለዚህ ያላችሁበትን ቼክ አድርጉ፣ እያያችሁ ያላችሁትን ቼክ አድርጉ። ለምን ቼክ ኤንድ ባላንስ እንድንሰራ ማለት ነው። ስለዚህ ሂሳብ እንድናደርግ ማለት ኦዲት እንድናደርግ ማለት ያለነው ለዚህ ነው። ምን ያህል ነው ሰዎቻችን ለተልኳችን እየኖርን ያለን? ሰዎች እኛ ስናወራ መስማት ይችላሉ ወይ? ያምኑናል ወይ? የምንነግራቸውን ለመቀበል ሬዲ ናቸው ወይ? ልባቸው ክፍት ነው ወይ? ጆሮአቸው ክፍት ነው ወይ? የምንለውን ለመስማት ፈቃደኛ ናቸው ወይ? እኛስ ሜቶዶቻችን ለሰው ጆሮ ለሰው ልብ ቅርብ ነው ወይ? ነው ዝም ብለን ነው እየጮህን ያለን? ተልኳችን ይሄ ነው፣ ሄደን ማድረስ ነው። ሂዱና አድርሱ ነው የተባልነው። አድርሱ የተባልነውን ነገር በትክክል እያደረስን ነው ወይ? መልእክቱ በትክክል እያደረስን፣ አለበለዚያ ወዲያና ወዲህ ብላችሁ ትቀራላችሁ። የቁራ መልእክተኛ ነው የምትሆኑት። ተልኳችንን ማወቅ ያስፈልጋል። የምናየውን ነገር ቼክ ማድረግ አለብን። በፍቅር ተመላለስ የምትለው ሰው ቸርች ይቀመጣል? ዛሬ ይቀመጣል። ያፈቀርካትን ትይዛለህ ስትለው ነው አሜን የሚል። በፍቅር ተመላለስ፣ በጨዋነት ተመላለስ፣ በንጽህና ተመላለስ፣ ቃልና ኑሮህ አንድ ይሁን፣ አትባልግ። ማን ነው የሚሰማው ይሄ? በቃ እኛ የምንፈልገው እሱን ትውልድ። ያልዘራኸውን ታጭዳለህ፣ ያልከተትክበት አካውንት ውስጥ ፍራንክ ይገባልሃል ብዬ እማዘልለውማ ሞልቷል እኮ። እሱ አይደለም አሁን ኖ በፍቅር የሚመላለስ እግዚአብሔርን ወዶ የእግዚአብሔር የሆነውን ወዶ ተልኮውን አውቆ
ስራውን በደንብ እየገመገመ እየሰራ የሚሄድ የምናየውን ነገር ቼክ የምናረግ እዚህ እኮ ብቻ አይደለም እዛም ወተን በሄድንበት ስፍራ ሁሉ ማየት እስቲ ቼክ አድርጉ። ክርስቲያኖች ይበዙበታል የሚባልበት መስሪያ ቤት ሂዱና ቼክ አድርጉ። ምን ችግር አለው? ስለዚህ በደንብ ግባችንን መተናል አልመታም ማየት ጥሩ ነው። ቤተክርስቲያን ምንመራም ሰዎች ምናገለግልም ሰዎች እሱም ብናይ በጣም ጥሩ ነው። የክርስቶስን አዳኝነት በቃልና በኑሮ ነግረናል፣ ሰብከናል፣ አሳይተናል፣ ኖረናል፣ አገልግለናል። ባለፈው ሳምንት ነግሬያቸዋለሁ። ለማገልገል ሳይሆን ለመገልገል ነው ያለነው። እኛ ብዙዎቻችን ተደባልቆብን፣ ግን መጽሐፉ የሚጠይቀን ሂዱና አገልግሉ ነው። እየሰራን ነው፣ እያገለገልን ነው። ሰዎች እንዲድኑ ኢየሱስ እኮ ሰዎች እንዲድኑ ሰማይ ላይ ቁጭ ብሎ ይሆን ነገር አላረገም። መውረድ የነበረበትን ዝቅታ ወርዷል። መስራት ያለበትን ሰርቷል። መክፈል የነበረበትን ዋጋ ከፍሏል። ማንባት የነበረበትን እንባ አንብቷል። ላቡን ጠፍ አድርጓል። ስቃዩን ተቀብሏል። ተልኮውን ፈጽሟል። እኔን እንደላከኝ እንደሱ ነው የሚለው ዮሐንስ 17 ተልኮ እንደመጣ ይነግረናል። ጨርሻለሁ፣ የላከኝን ያዘዝከኝን ስራ ሰርቼ ጨርሻለሁ። አሁን ደግሞ ዓለም ሳይፈጠር ባንተ ዘንድ በነበረው ክብር አክብረኝ። ጨረሰና ኦዲት አደረገና እንትን ሂሳቡን አወራረደና ሪፖርት ያደርጋል። ዮሐንስ 17 የመጨረሻው ጸሎትን ጌተሰማኒ በቃ ይሄው ጨርሻለሁ፣ ይሄው አጠናቅቄያለሁ። የሰጠኸኝ 12 ነበር የጥፋት ልጅ የተጻፈበትን ፈጸመ። ይሄው 11ዱ የሰጠኸኝን እኔም መልሼ ላንተ ሰጣለሁ። ስራዬን ሰርቻለሁ። ቃል ነበረ ቃልን ሰጥቻቸዋለሁ። ይሄው የሰጠኸኝ 12 ነው የጥፋት ልጅ በስተቀር 11ዱም ይሄው አሉ ጠብቂያቸዋለሁ። እንካ እንዴ ኢየሱስ 11 ነው እንዴ የነበረው በዙሪያው? ምን እያለ ነው? የተሰጠውን ያውቃል፣ ስራውን ያውቃል፣ እነማ ላይ መስራት እንደነበረበት ያውቃል። የተሰበሰበ ሁሉ ተሰጥቶት አይደለም። ሊበላ ነው የመጣው፣ ሊፈወስ ነው የመጣው፣ ሊያይ ነው የመጣው፣ ሊደነቅ ነው የመጣው፣ ሊገረም ተሰብስበዋል። ኢየሱስ እኮ ተአምር በሰራበት ቦታ ሁሉ የሚደነቁ ሰዎች አሉ። ሂዱ ሉቃስ 5 ላይ ተአምር ሰርቶ እነ ጴጥሮስን ለምኗቸው ታንኳ ውስጥ አስተማረና መረቡ ተጣለ። ማኔጅ ማድረግ የማይችሉትን ተደነቁ። የዘብዴዎስ ልጆች መጡ፣ ተደነቁ። የሰሙ ሰዎች ተደነቁ። የሚደነቁ ሰዎች ነበሩ። እነሱ ተሰጥተውኛል ብሎ ሪፖርት ጋር ይዟቸው አይመጣም። ተደናቂ በሙሉ ሪፖርት ላይ አይቀርም። የሰጠኸኝን ጠብቂያቸዋለሁ፣ ስጠኝ ሰርቻለሁ። ወገኖቼ እንዳትደክሙ፣ ያልተሰጣችሁ ነገር ውስጥ ጊዜ እንዳታጠፉ። የተሰጣችሁ ኢየሱስ 11 በ3 ዓመት ተኩል 11 ብቻ በቃ ይኸው። አሁን ደግሞ አንተ ዘንድ በነበረው ክብር አክብረኝ። ጨርሻለሁ፣ ስራዬ ጨርሻለሁ። እሱን ላንብብላችሁ ባካችሁ ልጨርሰው ስለሆነ ዮሐንስ 17 ቃል በቃል የተጻፈውን ብናነበው ጥሩ ነው። ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ወይ ሰዓቱ ደርሷል። ልጅህ ያከብር ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው ለሰጠኸው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው። አሁን የዘላለም ሕይወት እንዲሰጣቸው ልጅህን ምን በለው አለ? አክብረው። ምን እያለ ነው ኢየሱስ? ልጅህን አክብረው። አሁን የዘላለም ሕይወት እንዲሰጣቸው ልጅህን አክብረው ማለት ልጅህን ግደለው እኮ ነው። በቃ ይሙት። አይከረናችሁ ተልኮ ይሄ ነው የመጣበት ስራ ይሄ ስለነበር አሁን የዘላለም ሕይወት እንዲሰጣቸው ልጅህን አክብረው። ልጅህን አክብረው ማለት ከመስቀል ላይ አውርደው አይደለም፣ ግደለው ነው የኢየሱስ ክብር። ልጅህን አክብረው። እውነተኛ አምላክ ብቻ የሆንክ አንተ የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት ይላል። የሚደንቅ ነው። ይቺ የተባለችው የዘላለም ሕይወት ናት። የላከው ኢየሱስን ማወቅ። አይገርማችሁም? ኢየሱስን ማወቅ የዘላለም ሕይወት ነው። ራሱ እኮ ነው የዘላለም ሕይወት ናት። ተመልከቱ። እኔ ላደርገው የሰጠኸኝን ምን ስራ የመጣሁት ለስራ ነው። ተልኮ ነበረኝ። ስራ ፈጽሜ በምድር አከበርኩ። አሁንም አባት ሆይ ዓለም ሳይፈጠር ባንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ። አሁን በቃ ጨርሻለሁ። የሰጠኸኝን ስራ ጨርሻለሁ። መሬት ላይ የመጣሁበትን ተልኮ ጨርሻለሁ። አሁን አክብረኝ።
ከዓለም ለሰጠኸኝ ሰዎች ስምህን ገለጥኩላቸው፣ ያንተ ነበሩ፣ ለእኔም ሰጣቸው፣ ቃልህንም ጠብቀዋል። የሰጠኸኝን ሁሉ ካንተ እንደሆነ አሁን ያውቃሉ። የሰጠኸኝን ቃል ሰጥቻቸዋለሁ፣ እነርሱም ተቀበሉት። ካንተ ዘንድ እንደወጣው በእውነት አወቁ፣ አንተም እንደላከኝ አመኑ። እንደተላኩ አውቀዋል፣ ከተልኬ እንደመጣው አውቀዋል፣ አመኑ። እኔ ስለ እነዚህ እለምንሃለሁ፣ ስለ ዓለም አልለምንህም፣ ስለ ሰጠኸኝ እንጂ። ያንተ ናቸውና የእኔም የሆነ ሁሉ ያንተ ነው፣ ያንተም የእኔ ነው። እኔም ስለ እነዚህ ከብሬአለሁ። ከዚህም በኋላ በዓለም አይደለሁም፣ ስሙ በደንብ፣ እነርሱም በዓለም ናቸው፣ እኔም ወደ አንተ እመጣለሁ። ቅዱስ አባት ሆይ እነዚህ የሰጠኸኝን እንደኛ አንድ እንዲሆኑ በስምህ ጠብቃቸው። ከእነርሱ ጋር በዓለም ሳለው የሰጠኸኝን በስምህ እኔ ጠብቂያቸው ነበረ፣ ጠበቅኳቸው። መጽሐፍ እንዲፈጸም ከጥፋት ልጅ በቀር ከእነርሱ ማንም አልጠፋም። አሁንም ወደ አንተ እመጣለሁ፣ በእነርሱም ዘንድ ደስታዬ የተፈጸመ እንዲሆንላቸው ይህንን በዓለም እናገራለሁ። ምንድን ነው የምትናገረው በሉት። ምንድን ነው የምትናገረው ስሉት፣ እኔ ቃልህን ሰጥቻቸዋለሁ፣ እኔም ከዓለም አይደለሁም፣ ከዓለም አይደሉምና። ከዓለም አይደሉም፣ ከዓለም አይደላችሁም እያለን ማን ነው የሚቀበል ሰው አለ? እስቲ አሜን በሉ። አይደሉምና፣ ከዓለም አይደሉምና ዓለም ጠላቸው። ከክፉ እንድጠብቃቸው እንጂ ከዓለም እንድታወጣቸው አለምን። የሚጠሉበት ዓለም ውስጥ እንዲወጡ አለምን፣ ግን ከክፉ ምን አድርጋቸው? ጠብቃቸው። ምንድን ነው ዓላማችን ሲባል፣ ዓላማችን ከእግዚአብሔር ጋር ህብረት ማድረግ፣ እርስ በርስ ህብረት ማድረግ፣ መያያዝ፣ እግዚአብሔርን ማክበር፣ ሰዎችን መጥቀም ዓላማችን። በፍቅር መመላለስ፣ ቃልና ኑሮን አንድ ማድረግ፣ ማች ማድረግ፣ ብዙ ፍቅር ያላቸው ሰዎች፣ ብዙ ሰው የሚወዱ ሰዎች፣ ብዙ ወንጌልን ለፍጥረት መስበክና መንገር መኖር የሚችሉ ሰዎችን ማብዛት፣ እነሱን ማየት። የእግዚአብሔር ክብር ይሄ ነው። የእግዚአብሔር ክብር ምን መስሏቸው? የእግዚአብሔር ክብር ምንድን ነው ይመስላችሁ? የእግዚአብሔር ክብር ሙቀት ነው ይመስላችሁ? አይደለም። በቃ ሰዎች ክርስቶስን በእኛ ሲያዩት፣ ሰዎች ክርስቶስን በእኛ ምክንያት ሲወዱት፣ እግዚአብሔር የሰራቸውን ነገሮች እግዚአብሔር በሰራቸው መጠን ልክና ክብር ሰዎች ያንን ነገር ማየት ሲችሉ፣ የእግዚአብሔር ክብር ተገለጠ የሚባለው እኮ ሰውን እኮ የእግዚአብሔር ክብር መገለጫ ነው። ሰው እኮ እግዚአብሔር ነው የሰራው፣ በመልኩ የተፈጠረ ነው። ሰውን እግዚአብሔር በሰራው መጠን ልክ፣ ሰውን እግዚአብሔር በሚያከብረው መጠን ልክ፣ ሰው አንድ ሰው እግዚአብሔር አከበረ ማለት የእግዚአብሔር ክብር ተገለጠ አልቀ እንጂ ሰማይ በዚህ ጣሪያ ትይዩ የሚወርድ ምንም ነገር የለም። አቧራ ምናምን ካልሆነ እግዚአብሔር ማስተዋል ይስጥ። ያለ ነው ለዚህ ነው። ስለዚህ ቁራ ናችሁ፣ እርግብ ናችሁ። ተልኳችሁን እየፈጸማችሁ ነው። ፈጸማችሁ ትወጣላችሁ ወይንስ ወዲያና ወዲህ እያላችሁ ፊሽካ ተነፍቶ አየር ላይ? እኔ ቁራን ዝም ብዬ ስገምት ጧ ያለ ነው የሚመስለኝ አየር ላይ። ማረፊያ የለም ተብሏል። ያላችሁት ለዚህ ነው። አሁን ከወደቃችሁበት ተነሱና ያላችሁበት ምክንያትን ካገኛችሁት እሱን ስሩት። በቃ ትልቅ ስራ አለባችሁ። እኛ ትልቅ ስራ ይመስለን ደሞዝ የምንበላበት ተቀጥረን ገንዘብ የምናገኝበት ሰዎች አይደለም። መጽሐፍ ለዚህ ነው ደሜን ያልጠጣ ስጋዬን ያልበላ ብሎ ሲበትናቸው እዛ ጋር የተናገረው ነገር ይሄ ነው። ለዘላለም ሕይወት ብትሰሩ ይሻላችኋል፣ ለሚጠፋ መብል አትስሯል። እሺ የዘላለም ሕይወት ስራ ምንድን ነው ሲሉት በላከው ማመን ነው አለ። የዘላለም ሕይወት ስራ በላከው ካመናችሁ እሱን ሄዳችሁ ስሩት። እሱን ሄዳችሁ በትክክል መስጠት እንኳን ማትችሉ ከሆነ እሱን በትክክል ለሚሰሩ ሰዎች ጸልዩላቸው። ጳውሎስ ለእኔም ጸልዩ እንዳለ ማለት ነው። ጸልዩላቸው። ልባቸው ደፍን ላሉ ሰዎች ጸልዩላቸው። የወንጌል ብርሃን እንዲያገኛቸው ጸልዩላቸው። የክርስቶስ ኢየሱስ ሞት ከንቱ እንዳይሆንባቸው፣ ክርስቶስ ደሙን አፍስሶላቸው ዋጋ ከፍሎላቸው እሱን ሳያዩት አይናቸውን ሴጣን ጋርዶት ሐሳባቸው ታውሮ እንዳይጠፉ ጸልዩላቸው። ስራ ላይ ናችሁ። በትክክል ስራችሁን እየሰራችሁ ነው። ከዛስ ምን ልይቸርዬ ወደፊት ምንድን ነው አየሁት፣ ኪሴ ባዶ፣ ሆዴ ባዶ፣ ሰዎች ሁሉ አገቡን፣ ያላገባውም ሰዎች ሁሉ ሰሩ፣ እኔ ግን አልሰራውም ብላ እሱን አትዩት። እሱ በሙሉ ውሸት። እያንዳንዱ ሰው ከጠፈጠፈው ሲሚንቶ ውስጥ አስክሬኑ ተጎትቶ ይወጣል። አንድ ሰው እዚህ ምድር ላይ የሰራውን ነገር ይዞ ወጥቶ አያውቅም። እንዳትታለሉ። ስፒሪትም እኔ ባለጠግነት መንፈስ ነው አላልኩ።
ግን ስፒሪት ነው። እሱ ላይ ፎከስ እንድታደርጉና ህይወታችሁ በሱ እንዲቆለፍ ከኑሮ ጋር እንድትሰፉ ከሲሚንቶ ጋር እንድትሰፉ ከሆነ ነገር ጋር ዕቃ ጋር ከኮተት ጋር እንድትሰፉ የሚያደርገው ጂኒ ነው። ስለ መውጣት እንዳታስቡ፣ ድንገት ፊሽካ እንዳይነፋባችሁ። እንደሱ ነው የሚያደርገው ፈርዖን። ፈርዖን ይሄን ነበር ያደረገው። እስራኤል 430 ዓመት ሲገዛ ቀና ብለው ስለ እግዚአብሔር ስለ ኪዳናቸው እንዳያስቡ ስለ ከናን እንዳያስቡ አድርጎ ሲስተም ነው የዘረጋው። ምን አደረጋቸው? ሲስተሙ ጫና፣ ግርፋት፣ ጭቃውኪ ነው ያደረገው። ጦቡን ማስጠፍጠፍ የሱን ፕሮግራም ማስፈጸሚያ ነው ያደረጋቸው። እሱ ሌላ የለውማ ፈርዖን ፒራሚዱን ያለው ፈርዖን ጦብ ነው ያለው ፈርዖን የሚያለማቸው ፕሮግራሞች ነው ያሉት። እሱ ላይ ቢዚ እንዲሆኑ አረጋቸው። ጩኸታቸውን ሰምቶ እግዚአብሔር ወረደ፣ ሊያወጣቸው እንደሚፈልግ ነገራቸው። ከነዓን የሚባል ቦታ እንደሚሰጣቸው እግዚአብሔር ነገራቸው። የሚያርፉበት ቦታ እንዳለ ነገራቸው። ይሄን ነግሯቸው በማግስቱ ሲስተም ተቀይሮ አዋጅ ወጥቶ አደረ። ምን የሚለው አዋጅ? ከዛሬ ጀምሮ የጭድ አቅርቦት እንዳይቀርብ ምድረ ጭቃ ውኪ ተንኮል እኮ ስለ መውጣት እንዳያስቡ። ከዛ ውጪ ደግሞ በየቀኑ እየሰሩ የሚያቀርቡትን ጡብ ቁጥር እንዳይቀንስ። ተመልከት፣ ግብሩ አይቀንስም፣ የሆነ ነገሩ አይቀንስም። በዚህ በኩል ጫና ሲመጣ ቸርች ምን ልታደርግ ነው የምትመጣው? ይህ ሰው ያሟል እንዲያገር ውስጥ ገቢ እያልክ ዘመንህን በሙሉ ስትሮጥ እንድትኖር ነው የሚያደርግ። ሲስተም ነው ፈርዖን፣ ሲስተም ነው። መንግስት ይዞት የነበረው ሲስተም ይሄ ነው። ጭዱን ነጨቃቸውና ቁጥሩ እንዳይቀንስ ብሎ ሰዎቹን ጫና ውስጥ ከተታቸው። ስለዚህ ሙሴን መስማት የሚችሉበት እድል የላቸውም። ጆሮአቸው ዞር በል ከዚህ ያሉት፣ ዞር በል እኛ አንፈልግም አሉት። ኖ እኔ ስራ አለብኝ ቢዚ ነኝ። እንደገና ስንት 47 48 49 ጦም ነው የሚቆጥሩት። ማታ ተቆጥሮ ነው፣ አለበዛ ይገረፋሉ። ስለዚህ ጅራፍ ነው የሚያስፈራራቸው። ኧረ ትወጣላችሁ፣ እግዚአብሔር ትወጣላችሁ፣ ሂድ ከዚህ አንፈልግም፣ እኛ አንተ መተህ ነው እዚህ ግማታችንን ያወጣው፣ አንፈልግም፣ ሙሴ አንሰማህም አሉት። የመጣችሁበትን የማታውቁ ከሆነ ሲስተሙ አሳስሮ እንዳይዛችሁ። በቃ እናንተ ግን ነገርህን በልክ አድርጋል፣ መከራን ተቀበል። ከዛስ ወንጌል ሰባኪነትህን ስራ አድርግ፣ አገልግሎትህን ፈጽም። በቃ ጨርሱና ውጡ። ወዲያና ወዲህ ያላችሁ ሰዎች ካላችሁ ዝም ብላችሁ የምትንከራተቱ ለምንድን ነው የተወለድኩት የምትሉ ይጠፋባችሁ፣ መንገድ ላይ ይጠፋባችሁ። እኔ ድሮ እንዳልኳችሁ ይጠፋብኝ ነበር። ተልኬ መንገድ ላይ ሰው ካዋራኝ ይጠፋብኛል። ሂድና ቸርዬ 2 ስኳር 1 ቡና ገዛ ተብዬ መንገድ ላይ ያስኩ እየሄድኩ ሰው ካዋራኝ ይጠፋብኛል። ሄጄ ሸፈርል ሱቅ ወሸም ሱቅ ሌላ ነገር ነው የምገዛው። ስለዚህ እንዳይጠፋብኝ ድሮ ምን ማድረግ ጀመርኩኝ? ልጅ ሆኜ እንደዚህ ያደረጋችሁ ሰዎች እንደምትኖሩ ተስፋ አደርጋለሁ። ምን ማድረግ ጀመርኩኝ? 2 ስኳር 1 ቡና 2 ስኳር 1 ቡና 1 ሻይ ቅጠል እያልኩኝ መሄድ ጀመርኩ። እንዳይጠፋብኝ መንገድ ላይ ሰው 2 ስኳር 1 ቡና እንዳይጠፋብኝ እያልኩት ሱቅ ድረስ እንዳይጠፋብኝ። አሁን እንዳይጠፋብህ እስቲ የምኖርበት በሉ ምክንያት ለሰዎች የጌታን ማዳን ለነገር ነው። እማየው ደግሞ ስራዬ ውጤታማ ይሁን አይሁን የማቀው ደግሞ በዚህ እውነት የተቀየሩ በፍቅር የሚመላለሱ እውነተኛ ሰዎችን ማየት ነው። ከዛሬ ጀምሮ በቃልና በኑሮ በስራ በተግባር ከግብ የሚያደርሰኝን ነገር አደርጋለሁ። እግዚአብሔር የተባረከ ይሁን። ለእግዚአብሔር ክብር አምጡ። ክብር ለኢየሱስ ይሁን። የእግዚአብሔር ፈቃድ ምን እንደሆነ ወቁ እንጂ ሞኝ እንዳትሆኑ። ምንድነው በልባችሁ ይዛችሁ የመጣችሁት? ምን የከበደባችሁ? ፓስተር ቸሪ በጣም ከብዶኛል የምትሉት ነገር ምን አለ? ጌታ ያሸከማችሁ ነው ወይስ ያላሸከማችሁ? አሁን ጌታ ያላሸከማችሁ ነገር ከሆነ አውጡትና ጣሉትና ሄዱ። እናንተ ደካሞች ሸክም የከበደባችሁ ኑ እኔ ምን አደርጋችኋለሁ? በቃ አረፉ፣ ጣሉትና ሄዱ። ምንድነው የሚያስጨንቃችሁ? ምንድነው የከበደባችሁ? ሚስቶቻችሁ ያሸከሟችሁ፣ ባሎቻችሁ ያሸከሟችሁ፣ ሰዎች ያሸከሟችሁ፣ መንግስት ያሸከማችሁ፣ አውርዱት። ጌታ ያሸከመን ይሄን አይደል? ይሄን እያልን እዚህ ጋር ፍግም ብንል ስራችንን ጨርሰን። ክብር ለእግዚአብሔር ይሁን። ያለ እግዚአብሔር ፈቃድ ከጸጉራችሁ አንዷ ቅንጣት ወደ ምድር ምን አትልም ተብሎ አትወድቅ። ያለ እግዚአብሔር ፍቃድ ምንም ነገር አትሆኑ። የሰማኝ በደንብ አሜን ይበለኝ። የሰማይ አምላክ እግዚአብሔር በጌታ በኢየሱስ ክርስቶስ ስም ዛሬ በዚህ ጸሎት ቤት የተገኙ ሴትና ወንድ ልጆች ለምን እንደሚኖሩ
የሚኖሩበትን ምክንያት እንዲሁም ደግሞ የሚያዩትን ነገር ከዚህ በኋላ እያዩት ያሉትን ነገር አይተው ኢቫሉዌት አድርገው መዝነው አውጥተው አውርደው የሚያዩትን ነገር ስራቸውን መዝነው የሚያደርጉትና የሚሰሩትን ነገር ለይተው ከዚህ ቀን ጀምሮ ፈቃድህን ፈጽመው ለማለፍ የሚያስጨክን ጸጋና መንፈስ ያገኛቸው በጌታ በኢየሱስ ስም። ዛሬ በልጆች ላይ ይሄ መንፈስ ይምጣ፣ ይሄ ኃይል ይምጣ። ድንገት መንጥቆ ከ430 ዓመት ጭቃ ማብካት ውስጥ ከ430 ዓመት ባርነት ውስጥ ከ430 ዓመት የፈርዖን አስተዳደር ውስጥ ፈልቅቆ ያወጣ የጸናና የበረታ ያንተ ክንድ ዛሬ ልጆችን ከዚህ ዓለም ጨለማ አሰራር፣ ስውር ስራት፣ ክፉ በኢየሱስም የሚታደግ ጸጋ ያገኛቸው ያውጣቸው ጌታ ሆይ፣ ነፃ ያውጣቸው ጌታ ሆይ። ልባቸው የተያዘበት፣ አይምሮአቸው የተያዘበት፣ መንፈሳቸው የታሰረበት ነገር በኢየሱስም ለቋቸው ይሄድ። ያንን ድቅድቅ ጨለማ ለኖህ አሳልፈው በከፍታ ላይ እንዳመጣኸው ዛሬም በእያንዳንዳችን ላይ የሚወርደው ዶፍ የክብር፣ የከፍታ፣ የለውጥ አንተ ወዳየህልን ክብር የምንመጣበት እንዲሆን በኢየሱስ ስም ጸልያለሁ። ተልኳችንን መፈጸም እንድንችል እርዳን። ከዚህ ዓለም አይደሉም ብለህ ዓለም ጠላቸው፣ ከዓለም እንድታወጣቸው አልለምንህ፣ በዚያው ግን ጠብቃቸው ብለህ ስለዚህ ዘመን ስለኛ ስለ ትውልድ ሁሉ የማለድክ የጸለይክልን ጌታችን ሆይ ዛሬም በዚሁ ቃል በዚሁ መንፈስ ልጆች ሁሉ የተጠበቁ ይሁን። ከክፉ ይጠበቁ፣ ከተሰወረ የጠላት አጀንዳ ይጠበቁ፣ ከተጠመደ ወጥመድ ይጠበቁ፣ ጠላት ካዘጋጀላቸው ክፉ መሳሪያ ይጠበቁ። የሰላም አምላክ ፈጥነ ዲያብሎስን ከእግራቸው በታች ቅጣው። የተቀጠቀጠ ይሁን። ሰላም ለሕዝብ ይሁን። ነፃ መውጣት ለሕዝብ ይሁን። አይኖቻችን ይኳሉ ጌታ ሆይ የቀደመውን ፍቅር ጥለሻል አንሺ ብለህ አለበለዚያ መቅረዙን ወስደዋለሁ እንዳልክ እባክህ ጌታ ሆይ ወደ ቀደመው ፍቅር መልሰ ሰዎችን ምንወድ ከዚህ ስንወጣ በፍቅራችን ምንታወቅ ለቤታችን፣ ለልጆቻችን፣ ለሚስቶቻችን እንዲሁም ለአካባቢያችን አብረውን ለሚኖሩ ሰዎች ለሰዎች ልጆች ሁሉ ፍቅር እንዲኖረን አንተ ዓለምን እንዲሁ ወደ የሞትክ ጌታ የዚህ ፍቅር ሸማ ልብስ በሕዝብ ላይ ይምጣ። ይህን ሕዝብ በፍቅር አልብሰው። በቃ ይለወጥ ይህ ሕዝብ ጌታ ሆይ በከተማችን፣ በምድራችን፣ በቤተ ክርስቲያን፣ በአካባቢያችን በዚህ ፍቅር የተጥለቀለቁ ምሳሌ መሆን የሚችሉ ቃላቸውና ስራቸው እምነታቸው የሚታይ ሰዎች እንዲበዙ በኢየሱስ ስም ጸልያለሁ። ጸሎቴን ስለሰማኝ ደግሞም ስለምትሰማኝ አመሰግናለሁ። ልጆችህ የሚያስፈልጋቸውን ሁሉ ስለምትሰጥ ጌታ ሆይ አምላኬ እንደባለ ጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋቸውን ሁሉ ይሞላባቸዋል ተብሎ እንደተጻፈ ይሄ ጉባኤ በኢየሱስ ስም ይሙላበት። እጆቻችሁን ከፍ አድርጉ። ልመርቃችሁ። የሚያስፈልጋችሁን የምትፈልጉትን አላልኩ። የሚያስፈልጋችሁ ሁሉ አምላኬ እንደባለ ጠግነቱ መጠን ይሙላባችሁ፣ ያጥለቅልቃችሁ። የሚያስፈልጋችሁን ነገር ዛሬ ማታ በኢየሱስ ስም ያጥለቅልቃችሁ። በሚያስፈልጋችሁ ነገር አምላኬ ይባርካችሁ። ቀኙ በእናንተ ላይ ትሁን፣ ደስ ያሰኛችሁ። እግዚአብሔር አባት እንወድሃለን። አንድ ቀን በክብር አንተ ፊት እስክንገናኝ የዚህ ዘመን ሩጫ የምድር ሩጫችንን ሁላችንን መፈጸም እንድንችል ተልኳችንን አንስተን ከዚህ ጸሎት ቤት እንድንወጣ ስለረዳህን እናመሰግናለን። ክብር ላንተ ይሁን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ ፊቱን ያብራላችሁ፣ ሰላሙን ይስጣችሁ፣ በመንገዳችሁ ሁሉ ከእርሱ ከእናንተ ጋር ይሆንላችሁ። አንድ ቀን በክብር በመንግስቱ እንገናኝ። ደህና አደሩ።